ደምድሜ ጨርሻለሁ ኦልሬዲ አብደዋል ብዬ ማለት ነው። እና ደግሞ በጀማ ነው ያበዱት ብዬ አስቤ ነበረ፣ ግን ፕራንክ ነው ብሎኛል። ያው ትናንት እንደዛ አቃጥሎን ደግሞ ፕራንክ ነው ይከብዳል። ምክንያቱም ጤነኛ ሰው እንደዛ የሚያስለቅስ የሚያቃጥል ነገር አምጥቶ ሰውን ማስለቀስ ከባድ ነው። እኔ እንጃ በጤናው ሰው እንደዚህ አያደርግም። ያም ሆነ ይህ ግን ይሁን ችግር የለውም። እስኪ በጤናቸውም ከሆነ እንግዲህ ፈጣሪ ይፈውሳቸው እስከ መጨረሻው። ፕራንክም ከሆነ እቀበላለሁ፣ ምንም ችግር የለውም። እንኳንም ግን ሪል አልሆነ። ምክንያቱም እኔ በጣም ብዙ ነገር አስቤ ነበረ፣ ውስጤን አስጨንቄው ነበረ እና ፕራንክ በመሆኑ ደስተኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬ በጣም አምሮባት ውብ ሆና መታለች እና ጨረቃዎቻችን ማለት ነው ቀን በቀን ነው ውበታቸው የሚጨምረው። ምንድን ነው ሚስጥሩ? ማሻአላህ በጣም ነው የምታምረው፣ ቆንጅዬ ሆናለች ምናምን እና ውበት ቀን በቀን ነው የሚደፋው እና በጣም እምር ብላለች ማለት ነው። እና ዛሬ እንግዲህ መታለች። ምንድን ነው ይዛ የመጣችሁ? ብሩኬ ልታጨልለው ነው ትንሽ እና ቀለበቴ ጠፍቶብኛል ምናምን ብላ ነው። እና መጀመሪያ ላይ እኔም ትንሽ ስሬሱን አስተናገር ትንሽ እንትን ብዬ ነበር፣ ግን አይ ፕራንክ ልታረገው ነው ምናምን ብዬ ነው ያሰብኩት። ምክንያቱም ይሄ እኮ ጎልድ ነው ጎልድ ያው ጎልድም ይጠፋል፣ ግን ደግሞ ያው ጥንቃቄን ስለምናበዛ በፍጹም ሊጠፋ አይችልም። በተለይ የቡቡ ስጦታ የብሩኬ ስጦታ እና እኔና ሚፍታህ አብዷል ብለን ደምድመን ነበር አላለችም? አይ ደግሞ ያው አሁንም ራሱ በቃ ይሆናል አይደል? እንዴት ነው ሙሉ ለሙሉ እንትን አላለችም። ትንሽም ቢሆን ስጋት አለ ምናምንና አይ እሱ ነገር ከዚህ በኋላ ይኖራል ብዬ አላስብም። ምክንያቱም በቃ ጤነኛ ናቸው ኦልሬዲ። ብሩኬ እንግዲህ ያንቺን ጥንካሬ ምናምን ለማሳየት ፕራንክም እናም ደግሞ ለማዝናናት ምናምን የተጠቀመው ነገር ነውና በጣም አሪፍ ትምህርትም ለኛ ሰጥቶናል። እና ቅመሜ ንጉስሽ አላበደም የኔ ቆንጆ እና ደስ ይላል። ብቻ ቤተሰቦች ብሩኬ የለም ቤት የለም፣ አሁን መጣው ብሎ ነው የወጣውና እኔ ደግሞ እስከዛ ድረስ ብዬ ቆንጆ ምግብ ሰርቼለታለሁ። ያው ሲመጣ የሚበላው እኔም አልበላውም። በነገራችን ላይ እሱን ስጠብቅ እኮ ነው ማን አለኝ ያለ እሱ አብረን እንድንበላ ብዬ አልበላውም። ሰርቼ ቁጭ አድርጌዋለሁ አልበላውም። እና ብሩኬ እንግዲህ ሲመጣ አፋፈሽ ብላ እንደዚህ ምሳዋን ሰርታ ምናምን ልጠብቀው ነው። ብሩኬ እኮ ታድሏል። ሀይሚዬም ታድላለች። ብሩኬን የመሰለ ብሩኬም ታድሏል። ሀይሚዬን የመሰለ ትላላችሁ እንግዲህ። እና ለማንኛውም እንግዲህ ሴቶች እንደዚህ ነው መሆን ያለባችሁ ማለት ነው። ከምግብ በኋላ ፏፈሽ ብላችሁ ነው ባላችሁ የምትጠብቁት ማለት ነው። በዛውም የህይወትን እንትን እነዚህ ልጆች እኮ ይለያሉ። የምሬ ነው። አንዳንዶቻችን ማለት አንዳንድ ሴቶች አይሞላላቸውም። እንዴት ነው በቃ ምሳ ምናምን ሰርተው ምናምን በቃ እንደዛው ወይ ሳይተጣጠቡ ወይ ልብስ ሳይቀይሩ ምናምን ባልየው ከችላል ከስራ ውሎ ወይ ሆነ ቦታ ሄዶ ምናምን ሲመጣ ላይክ በቃ ምንም ሳትዘጋጅ ምናምን ይመጣል። ከዛ የዛኔ ይደብራቸዋል። ወንዶች ሞርዛን ይደብራቸዋል። የምሬን ነው። ሁሉም ወንዶች በሚባል ደረጃ ከዋሉ ውለው ሲመጡ ሚስታቸው በቃ ወይ ኪችን ሁና ገና ምግብ መስራት ሳትጨርስ ወይ ደግሞ ልብሷን ሳትቀይር ምናምን ላይክ እንደዛ ካገኟት ያው በሰዓቱ እሷ እንዳይሰማት ምንም ላይሉ ይችላሉ። አንዳንዶች ደግሞ በግልጽ ሊናገሩ ይችላሉ። አንዳንዶች ደግሞ ውስጣቸው በቃ ድብር ይለውና ዝም ይላሉ ማለት ነው። ከዛ ሌላ ቀን በቃ እንደዚህ ምናምን እያሉ በወሬ ይነግሯቸዋል ማለት ነውና ላይክ እንደዚህ ነው መሆን ያለባችሁ፣ ልክ እንደ ሀይሚዬ ማለት ነውና ምግብ ከሰራሽ በኋላ ፏፈሽ ብላ ባሏን እየጠበቀሽ እና ይሄም አንድ ትምህርት ነው። የምሬ ነው። ትልቅ ትምህርት ነው ይሄ ራሱ። ሰዎች የሆነ ጊዜ ላይ ሴት ልጅ ምግብ ስትሰራ ጸጉሯን አሸፍንም ወይ ምናምን እያላችሁ ነበረ እና አንዳንድ ነገሮችን እያየው እርስ በርስ እየተጣላችሁ ነበረ። እንደው ለምን እንደዛ ታደርጋላችሁ? በእግዚአብሔር እኔ ሳቀርብ እንጂ ስሰራ አላያችሁኝም አይደለ? አሁንም ቢሆን ሳቀርብ ነው የምታዩኝ እንጂ ስሰራ አታዩኝም። ሲቀጥል ደግሞ ካሜራ ላይ ሻሽ አድርጌ ልመጣ አልችልም እና እባካችሁን እርስ በርስ አትጣሉ። የሆነ ሰበብ አትፈልጉ እርስ በርስ ለመጣላት። እኔ ላይ ምንም አትፈጥሩም። ሰደባችሁኝም ምንም አላችሁኝም ምንም እንዲህ ከጥፍሬ ቆሻሻ እንደማልቆጥራችሁ ታውቃላችሁና
ግን እርስ በርስ አትሳደቡ። በተለይ እኛ የሚወዱን ሰዎች ይሰማቸዋል እና እናንተ ደግሞ ቦታ ባሰጧቸው ደስ ይለኛል። ሆን ብለው ለስድብ የተፈጠሩ ሰዎች ስላሉ እኔና ብሩኬን የምትወዱን ሰዎች ለእንደነዚህ አይነት ሰዎች ቦታ እየሰጣችሁ ይበልጥ እናንተን ለማናደድ ብለው ሌላ ትርፍ ቃል እንዲናገሩ ባትፈቅዱላቸው ዝም ብትሏቸው ጥሩ ነው ብያ ሀይሚዬ እንግዲህ ለአንዳንድ ተሳዳቢዎች መልስ ሰጥታለች ማለት ነው። ማለት ያው ለእኛም ለእናንተም በማሰብ ጭምር ነው። ሰው ሀገር ሁናችሁ እርስ በርስ አትጣሉ በእኛ የተነሳ ምናምን ማናችንንም ኤሹ አታድርጉን ምናምን እያለች ነው። እና ሀይሚዬ ያው ለተሳዳቢዎች እኛ መልስ እየሰጠን ነው። እኛ ትንንሽ ዩቲዩበሮች ክርኩም እያደረግናቸው ነው ማለት ነው። ያው እኛም ልንሳሳት እንችላለን። እኛ ስንሳሳት ደግሞ የምታርሙን ልክ ላይክ እኛን የምታዳምጡ እኛ ጋር የምትማማሩ አላችሁ አይደለ? እና ኮሜንት ስር የተሳሳት ነው ካለ እኛ ማረም ትችላላችሁ ማለት ነው። ላይክ እንደዚህ ስድብ በበዛ ቁጥር ምናምን ደግሞ ሀይሚዬና ብሩኬን በሚሳደቡ ሰዎች ላይ ደግሞ እኛ ዲስከስ እያደረግን መልስ እየሰጠናቸው መናገር ያለብንን እየተናገርን ነው ማለት ነው። እና ሀይሚዬ አንቺም እንደዚህ ኔጌቲቭ የሆኑ ሰዎችን እንዲህ አድርጊ ለምን እንደዚህ አላደረግሽም ለምን ምናምን እያሉ የሚናገሩትን የሚሳደቡትን እነዛን እንትን አትበያቸው፣ ቦታ አትስጫቸው ማለት ነው። ያው አንቺም ተናግረሻል፣ ቦታ ሰጥቻቸው አይደለም ግን እናንተ ታሳዝኑኛላችሁ ሰው ሀገር ላይ ሆናችሁ እርስ በርስ ስትጣሉ ምናምን ብለሻል። እና ያው እኛ ሁሌ እየተናገርን ነው እሱን ነገር። የስደት ሴቶቻችሁ ጋር አትጣሉ፣ እነሱ እዛ አንድ ናቸው፣ ሀይሚዬና ብሩኬ አንድ ናቸው። ስለዚህ ሀይሚዬን ብላችሁ ወይም ብሩኬን ብላችሁ እርስ በርስ አትጣሉ። ምክንያቱም እነሱ ሀይሚዬና ብሩኬ ዛሬ የሆነ ነገር አላግባባ ቢላቸው እንኳን ነገ ጧት የሚገናኙ ልጆች ናቸው፣ ተለያይተው የማይለያዩ ልጆች ናቸው። እና ፈጣሪ ያጣመራቸው እስከ ዛሬ ድረስ ብዙ ችግሮችን ብዙ ነገሮችን አሳልፈው የመጡ ልጆች ናቸው። እና ከዛም ባለፈ ደግሞ ቤተሰብና ቤተሰብ በጣም ተዋውቀው ብዙ ነገር አለ፣ ብዙ የሚያስተሳስራቸው ነገር አለና በቀላሉ እንደዚህ እንትን የሚል ነገር አይደለም። እና ላይክ እነሱ ደግሞ የሆነ ነገር ቢሆኑ ወይም ከነሱ መሀል ክፍተት ቢፈጠር እኛ የምንጠቀመው ነገር የለም እዚህ ጋር ማለት ነው። እና እልክ ውስጥ ተገባብታችሁ ብሩኬ ላይክ ትናንትናም ብየዋለሁኝና ማለት ብሩኬን ሲሰደብ ሀይሚዬ ደስ አይላትም፣ ሀይሚዬ ስትሰደብ ደግሞ ብሩኬም ደስ አይለውም። እና ብሩኬም ትላንት ተናግረዋል፣ ዛሬም ሀይሚዬ ደግመዋለች። እና ለእንደዚህ አይነት ሰዎች ቦታ አትስጡ። እኛ እየመለስንላቸው ነው፣ እኛ እንትን እያልናቸው ነው። እና ላይክ ሀይሚዬም እንዳለችው ደግሞ በብሩኬም ሳይድ አላችሁም ሆነ በሀይሚዬም ሳይድ አላችሁ። የሆነ ሰው ፎቶ እየዘቀዘቀ ወይም እየተሳደበ ካያችሁ ያንን ሰው ቦታ አለመስጠት፣ ቦታ በሰጣችሁ ቁጥር ደግሞ እልክ እየተገባባችሁ ምናምን ነገሩ እየሰፋ ይሄዳል ማለት ነው። እና ላይክ ሀይሚዬ እንዳለችው ቦታ ባሰጧቸው መልካም ነው ማለት ነው። እና ሀይሚዬም ብሩኬም ለእንደዚህ አይነት ነገር ብዙ ጊዜ ለመጥፎ ሰዎች ለኔጌቲቭ ሰዎች መልስ ባሰጡና አለ አይደለም። በእርግጥ እናንተ ያው በጣም ኦቨር የሆነ ነገር ላይ ስታዩ የተደጋገመ ነገር ስታዩ ሊሆን ይችላል መልስ የምትሰጡት እና ቦታ አትስጧቸው ማለት ነው ለእንደዚህ አይነት ሰዎች። አንዳንድ ነገር በጣም ብዙ እንትን ያለ ነገር ካለ ደግሞ እኛ እንመልስላቸዋለን ማለት ነው። በእኛ ጣሉት ትላላችሁ። አይ ለማንኛውም ይመቻችሁ። ሙካዴ ጉጁ አቤት ድምፅ አምሮብሻል። አመሰግናለሁ። የት ነበርክ? አይ ካሜራ ነገር የካሜራ ነገር ሰላም በላቸው። አብዷል። አምሮብሻል። አረባ አመሰግናለሁ። ደክሞኛል። በእናትሽ ሰላም ፋሚሊ ረሷችሁ። በእናታችሁ ደግ ናችሁ፣ ደህና ናችሁ አለ። ምንድን ነው የተሸከምከው? ና እሺ። አረበ እኔ እኮ ታይሚንጉ አራርቡኛል፣ ግን አይመጣውም ታይሚንጉ ነው። እንዴት? ለምን? ሁለት ቀን ሀገር የጣሽኝ ባሉካው መጣ ልትቀበለም ሄደች ንግስቷ። ለማንኛውም ብሩኬ እንግዲህ አገረጣሽኝ ሁለት ጊዜ። በነገራችን ላይ ብሩኬ ከዚህ በፊት አበባ ይዞ ሲመጣ ካሜራ ተደቅኖ ፊት ለፊቱ ማለት ነው። በጣም ነው የሚያናደው ግን ማለት እንዴት ነው ሳትጠብቁት ካሜራ እንዲህ ፊት ለፊታችሁ ስታዩ፣ ያው ስራቸው ስለሆነ እነሱ ብዙ እንትን ላይሉት ይችላሉ። ግን ያው አንዳንዴ ሁሌ እንትን ሲልባችሁ ሲያገጣጥም ምናምን እንትን ትላላችሁና ዛሬ ደግሞ ስጦታ ልብስ ገዝቶ ሲመጣ ደግሞ እንደዚህ ድቅን። ለማንኛውም ይኸው እንደዚህ ስጦታ ገዝቶ የሚመጣ ፍቅረኛ ይስጣችሁ ማለት ነው ሴቶችዬ ማለት ነው። እና ይዞ ስጦታ ይዞ ካልመጣ ማለት ነው ይዛ የሆነ መጥበሻ ታዘጋጃላችሁ። እሺ እኔ ልምከራችሁ፣ መጥበሻ ታዘጋጁና
ከዛ ልክ በሩን ክፍት ስታደርጉ እጁን ታያላችሁ። ባዶውን ከመጣ ማለት ነው ይዛችሁ እኮ ታደርጉታላችሁ። ስቀልድ ነው እንዴ? ዋናው ፍቅር ነው። ስጦታ ምናምን ፍቅርን ይጨምራል ነው እና እሱ ደግሞ በፍላጎት ነው እንጂ ምናምን አይደለም። እና ለማንኛውም ደስ ይላል። ላይክ እንደዚህ እንደ ብሩኬ ስጦታ እያመጣ ሰርፕራይዝ የሚያደርጋችሁ ከዋለ ውሎ ሲመጣ የሆነ ነገር ይዞላችሁ እየመጣ ሰርፕራይዝ የሚያደርጋችሁ ባል ይስጣችሁ ውዶችዬ። አታጎርሰኝ ትበላለህ? ቦሬዘሽኝ እኮ ነው እኮ ላጎርስሽ እኮ ነው የእኔ እናት። ልመጅልግሽ እንደ ገዝር ገብቼ ምንሽ ንንኪ ዳር 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 ቺንኪ ብሩኬ እኔ ራሱ እያሰብኩ ነበር ወይኔ ለሀይሚዬ ሳያጎርሳት እያልኩ ማለት ነው። ግን ደረሳው ያስታውቃልና ዘንግቶት ነው። ደግሞ ይሄን ይዛችሁ መጀመሪያ ለሀይሚዬ ሳይሰጥ በላ እንዳትሉ ደግሞ ብላችሁ ደግሞ ተሳደቡ አሏችሁ። መቼም እናንተ ስድብ ሱስ ነው ያለባችሁ። ሁላን ነገር መለቃቀም እኮ ነው ስራችሁ። እና ለማንኛውም ኖርማል ነው፣ አንዳንዴ ያጋጥማልና ሀይሚዬም ደግሞ ስታውቅፍ እኮ ደስ ስትለኝ ይማርና አንቺን ሳያጎርስማ አይበላም ነበረ። ግን ያው በወሬ ምናምን ልቡን ሰረቅሹና እና ለዛ ነው ማለት ነውና የሚያማምር እንግዲህ ቀሚሶች ገዝቶላታል። ቀሚሶቹን ግን ለብሳው እስከማያቸው ቸኩያለሁ ማለት ነው። የምሬን ነው። ዛሬ እንደውም ታሳየናለሽ ብዬ ነበር፣ ግን ለሌላ ጊዜ አድርገውታል። እናየዋለን ማለት ነው እንግዲህ እና ደስ ይላል በጣም። ግን በየሰው ማርያም የምሬን ነው። እኔ ባይጠፋብኝ ለምን እንደዚህ ቀጨነቂ ይቅርታው አራፈታዊ በቃ እኔ ልጥለው ፈልጌ አልነበረም። ሳላስብ ያለሽ እኔም እኮ በጣም ግን ፈርቼ ነበር። በቃ ለነግርህ ራሱ በጣም ፈርቼ ነበር። እኔ ልፍራ እኮ አያሳስብም። አመሰግናለሁ ስለተረዳኸኝ። እኔ እኮ አልኩሽ ቅመሜ፣ እዚህ ያለሁት እኮ ልረዳሽ ነው። አሁን እሺ አንገትሽን ይዤ አብጪ እንድልሽ ነው የምትፈልጊ ብትለኝም አላመጣውም። ምክንያቱም የለም ከየት አመጣዋለሁ? እግዚአብሔር ያለው ግን ሌሎቹ አሉ። ሀብሉና ጆሮ ጌጡ ምናምን አለ። ቀለበቱ ብቻ ነው የጠፋብኝ። ሁሌ ስለማረገው ነው። ችግር የለውም አቅመሚ ጣጣ የለውም። እንጃ ከጠፋ ጠፋ እኮ ነው። ምን ማድረግ አልችልም። እገዛልሻለሁ ሌላ። ውይ ኧረ ችግር የለውም ችግር የለውም። ባትገዛልኝ ችግር ካለው ምን ይገዛልሻለሁ? ባይኖረውም እገዛልሻለሁ። ሁለተኛማ አላስወጣም። የምር በጣም ተበሳጭቻለሁ ስለጠፋ። የኛ ተንኮለኛ እንግዲህ ወርቁ ጠፋብኝ ምናምን ብላ እንግዲህ ነግራው ነበረ። እንዳያችሁት የብሩኬ ምላሽ ደግሞ አንደኛ ዋው ትለያለህ እኮ የምሬን ነው። እና ትለያለህ፣ ምርጥ ነህ፣ ጨዋ ነህ የምንልህ በምክንያት ነው ማለት ነው። እና እንግዲህ ሀይሚዬን ላለማስቀየም አለ አይደለ ላለማስከፋት እንዳይከፋ በማለት በውስጡ ቅር ቢለውም እንዴት ነው በቃ ውስጡን ቢከፋውም በውስጡ ነው የያዘው። ገባችሁ? ለእሷ ግን ድጋሚ ይገዛልሻለሁ ችግር የለውም ምናምን አላት እና እንዴ ሌላ ወጪ አላወጣም ማን ነው አላስወጣክም ችግር የለውም ስትለው ችግር ቢኖረው እገዛልሻለሁ ነው ምንድነው ብቻ እኔ እንጃ። ትለያለህ ብሩኬ የምሬን ነው። እና ሁሉን ነገር አለ አይደለ በውስጡ ቅር ቢለውም በጣም ይከብዳል እኮ ወርቅን የመሰለ ነገር አስባችሁታል? ያው ከጠፋ በእርግጥ የሰው ልጅ እንኳን እንትን ይላል እንኳን አይደለም እቃ ይጠፋል እኮ። ግን ያው ይሄ ስጦታ በባልና ሚስት ምናምን ደግሞ የምትሰጣጡት ስጦታ ትልቅ ዋጋ አለው እና ያ ነገር ሲጠፋባችሁ በጣም ነው የምትናደዱት። እንኳን አይደለም ወርቅን የመሰለ ነገር አበባ እንኳን ባላችሁ ፍቅረኛችሁ የሰጣችሁ አበባ ከጠነዘለች ጠንዝላ ራሱ ለብዙ ጊዜ ታስቀምጧታላችሁ አይደለ? ወይም ደግሞ የሆነ ትንሽዬ ነገር ስጦታ ሆኖ ከጠፋባችሁ ወይ እንትን ካለ ከተበላሸባችሁ ላይክ ተበላሽቶ ራሱ ለመጣል እንትን አትሉም? እንዴት ነው? በጣም ከባድ ነው ማለት ምንም አይነት ቢሆን ክብደቱ ትልቅነቱ ወይም ትንሽነቱ ሳይሆን የሆነ የስጦታው ዋጋ አለው። ማንኛውም ስጦታ ዋጋ አለው። በተለይ ደግሞ በፍቅረኛ በሚዋደዱ እንትኖች ሲሆን ይከብዳልና በውስጡ የሆነ ቅር ቢለውም እንትን ብሏል። እና ደግሞ ኦዲየንስ እያንዳንዱ ነገር እየተከታተላችሁ ከስር ከስር በቃ ሁሉን ነገር እየለቃቀማችሁ አትናገሯቸው። ሀይሚዬም እንግዲህ ቀለበቱን ለምን አላደረግሽም ለምን እንደዚህ ምናምን የምትሉ ሰዎች በቃ ተዋቸው። አንደኛ አዲስ አበባ ነው ያሉት፣ ለራሳቸውም ለእንትናቸውም ጥሩ አይደለም እንደዚህ ሁሌ ሲለብሱ ምናምን። እኔ እፈልግ ነበር ሁሌ እንዲለብሱ አልፈልግም ነበረ ማለት እንዴት ነው ሀይሚዬም አሁን ቀለበቱን አድርጋ የምትንቀሳቀስ ከሆነ ይከብዳል። በዛ ላይ ሴት ልጅ ነች ምናምን። ኢቭን ብሩኬ ራሱ በቃ ምንም ነገር ባይለብስ ስላለሁኝ እና
ግን እነሱ ከኛም በላይ እነሱ ስለሚተሳሰቡ ምናምን ሀይሚዬም አታስለብሰኝም ሁሉ እኮ ብሏል እና በቃ የሆነ ነገር ትሆናለህ ምናምን ነው የምትለኝ እያለ ነበር ብሩኬም ማለት ነውና ልክ ነች ሀይሚዬ አዲስ አበባ ላይ ናቸው ያሉት እና የሆነ በቃ እንትን ሲሉ እየተከታተላቸው አታስጨንቋቸው። ለማንኛውም የሚመቻችሁ እንግዲህ ጨረቃዎቻችን ፏ ብትን ብለው መተው ነበረ። በጣም ደስ ብሎናል። መልካም ምሽት ብያለሁ። ወዳችኋለሁ። ባይ ባይ